እንዴት የሚገርም አምላክ ነው ያለን! በእርግጠኝነት ይህንን ምስክርነት ከሰማችሁ በኋላ እግዚአብሔርን ታመሰግናላችሁ። ቀድሞ የነበረው ፍቅራችሁ መቀጣጠል ይጀምራል። በምስሉ ላይ የምትመለከቱት ሰው በከባድ ወንጀል ምክንያት በሰው አገር ላይ እስር ቤት ውስጥ ይገባል። በእስር ቤት ውስጥ ለነበሩት ሰዎች በሙሉ እንደ አለቃ ነበር። ሁሉም ያዳምጡታል፣ ይታዘዙታል፣ ይገዙለትም ጭምር ነበር። በነበረበትም ሃይማኖት ልክ እንደ አባት ይታያል። ብዙ ኃይልና ሥልጣን እንዳለው ይሰማዋል። ነገር ግን በዚህ ሁሉ መሃል በእስር ቤት ውስጥ አንድ ሕይወቱን የሚቀይር ክስተት ተፈጠረ። ባለግርማውና ኃያሉ ኢየሱስ ይህ ሰው በነበረበት ክፍል ውስጥ ገባ። ነገሮች በሙሉ ተቀያየሩ። አንድ ነገር በእርግጠኝነት እነግራችኋለሁ። በዚህ ቪዲዮ መጨረሻ ላይ ራሳችሁን በእንባና በልብ መታደስ ታገኙታላችሁ። በሕይወታችሁ ላይ ብዙ ነገሮች እንደሚለወጥና እንደምትጽናኑ አምናለሁ። ከጨረሳችሁ በኋላ የተሰማችሁን በኮሜንት ሴክሽን ላይ አስቀምጡልን። እናመሰግናለን። A city called Abadan, born in a Muslim family. አበደን የምትባል አነስተኛ ከተማ ውስጥ በደቡባዊ ኢራን ከሙስሊም ቤተሰቦች ተወለድኩ። አያቴ በነበርኩበት ሃይማኖት የታወቀና የተከበረ መሪ ነበር። አያቴ 19 ልጆች ነበሩት። ከነዛ ከ19 ልጆች ውስጥም 84 የልጅ ልጆችን አግኝቷል። አዎ፣ ከዛ ሁሉ ልጆች ውስጥ ግን አንድ ሰው መምረጥ ነበረበት። የሃይማኖት መሪ እንዲሆን ከልጆቹ አንዱን መምረጥ አለበት። ለቀጣዩ ትውልድ የነበረውን ሃይማኖት አስተምሮ የሚያስቀጥል አንድ ሰው። በእርግጥ እኔ ልሆን አልችልም፣ ምክንያቱም ለመሞት ትንሽ የቀረኝና መሞት የነበረብኝ ልጅ ነበርኩ። ገና ልጅ ሳለሁም አደጋ እንደሚደርስብኝ በማህበረሰቡ ይወራ ነበር። ምክንያቱም ደግሞ ገና ልጅ ሳለው ሌሎች ሰዎች የማይታያቸው ስዕላት ይታዩኝ ነበር። ይህን የተመለከተው አያቴ ከኔ ጋር አንዳች መንፈሳዊ ግንኙነት እንዳለ ተረዳ። ከዚህም በኋላ ይህንን ጉዳይ ለሌሎች ሃይማኖታዊ አባቶች አቀረበላቸው። እነርሱም በቅርበት ይከታተሉኛል። ይህ ብቻ ሳይሆን አያቴ ለኔ ልዩ የሆነ ትኩረት ይሰጠኝና የተለያዩ አስተምሮቶችንም ያስተምረኛል። ይህንን ከጨረስኩ በኋላ ሐዝቡላ የተባለ የኢራን የጦር መከላከያ ውስጥ ተቀላቀልኩ። በዚያም ስፍራ ለ3 ዓመታት ያክል ሰልጥኛለሁ። መሰልጠን ብቻ ሳይሆን ቁርአን እማራለሁ። አያቴ በሚያስተምረኝ ጊዜ ጠንካራ ዘርን ዘርቶብኛል። በዚህም ምክንያት በየሄድኩበት ስፍራ ስለ እስልምና ሳልሰብክና ስለ እስልምና ሳልናገር መዋል አልችልም ነበር። ላገኘሁት ሰው በሙሉ ስለ እስልምና እናገራለሁ። ይህ ብቻ ሳይሆን ወደኔ ሃይማኖትም እንዲቀላቀሉ ለማድረግ የተቻለኝን እጥራለሁ። ይህ አያቴ በልቤ ውስጥ የዘራው ዘር ነበር። ከምንም በላይ ደከም ያሉ ክርስቲያኖች የመጀመሪያ ኢላማዎቼ ናቸው። በሂዝቡላ ውስጥ እያለው ብዙ ወንጀላትን ሰራ ነበር። አንድ ጊዜም ይህንኑ እየሰራው በማሌዥያ ውስጥ በፖሊሶች እጅ ውስጥ ወደቅኩኝ። የተያዝኩበትም ምክንያት 30 ህገወጥ የሆነ ፓስፖርት ይዤ በመገኘቴ ነው። ወዲያውኑ ወደ እስር ቤት ወረወሩኝ። በእስር ቤት ውስጥ ሆኜ እስልምናን ማስተማር ጀመርኩ። በዛም ስፍራ ለነበሩት ሁሉ የማቀውን ነገር በሙሉ ዘርግፌ ነገርኳቸው። በየቀኑ ምን ማድረግ እንዳለባቸውም አስረዳኋቸው። ፈጣሪያችሁ ከናንተ እንደዚህ ይጠብቃል እያልኩኝ በየቀኑ ያንን ህግጋት መፈጸም እንዳለባቸው አስረዳኋቸው። የምነግራቸውንም ነገሮች በሙሉ ዕለት ዕለት እያደረኩ አሳያቸው ነበር። በየቀኑ 5 ጊዜ እሰግዳለሁ። ይህ ብቻ ሳይሆን ረጅም ሰዓታትን ቁርአን በመቅራት አሳልፋለሁ። ይህን የማደርግበት አንድ ምክንያት ነበር። እሱም ከፈጣሪዬ ጋር መገናኘት ስለምፈልግ። በሃይማኖታቸው ጠንካራ ከሚባሉ ሰዎች ውስጥ ዋነኛ እኔ ነበርኩኝ። ይህንንም የማደርገው ሰዎች እንዲያደንቁኝ ሳይሆን
ከፈጣሪዬ ጋር ከአምላኬ ጋር መገናኘት ስለምፈልግ ብቻ ነበር። የሚገርመው ነገር በዛ እስር ቤት ውስጥ ሆኜ የቁርአን መጽሐፍን ከመጀመሪያው እስከ መጨረሻው ድረስ በ10 ቀናቶች ውስጥ ጨርሼ አጠናቅቀው ነበር። ከማደርጋቸው መንፈሳዊ ልምምዶች ውስጥም አንዳች መንፈሳዊ ስልጣንና ኃይል እንደተሰጠኝ ይሰማኝ ነበር። በዚህም ምክንያት ለታመሙ እጸልያለሁ፣ እንዲሁም ደግሞ ሰዎችን አማክርም ነበር። የሚገርመው ሰዎች በዛ ስፍራ ላይ መጥተው ያወሩኛል። አንዳንዶቹ አንድ ሰው ጎዳን፣ አንድ ሰው ተጠቀመብን ብለው ሲነግሩኝ የዛን ሰው ስም ጽፌ እጸልይበት ነበር። ከዛ በኋላ ወዲያውኑ ያ ሰው ባለበት ስፍራ ላይ ሆኖ ወይ ይታመማል ወይ አደጋ ይደርስበት ነበር። ይህ ብቻ አይደለም። አንዳንድ ጊዜ አይኔን እጨፍንና ሌላ ሰው በቀጣዩ ክፍል ውስጥ ምን እያረገ እንደሆነ ይታየኝ ነበር። እነዚህ ድርጊቶቼ የበለጠ መንፈሳዊ ረሃብ ውስጤ እንዲገባ አደረገኝ። የበለጠ ኃይልን መቀበል ፈለግኩ። ረጅም ሰዓታቶቹንም ቁርአንን እያነበብኩና እያሰላሰልኩኝ እውላለሁ። ታዲያ ይህንን በማደርግበት ጊዜ አንድ ምሽት እንዲሆነ እንደለመድኩት አንድ ምሽት ቁርአኔን ቃል በቃል እያሰላሰልኩ ደጋግሜ እያነበብኩ ነበር። እነዚህ ቃላቶች ደጋግመው በቁርአን ላይ የተጻፉ ቃላቶች ናቸው። ነገር ግን ምንም አይነት ትርጉም የላቸው። ልክ እንደ የቁርአን ሚስጥር ተደርገው የተያዙ ናቸው። ማንም ሰው ትርጓሜውን አያውቀውም። ታዲያ እነዚህ ቃላቶችን ደጋግሜ በማስብበት ሰዓት ድንገት የሆነ መንፈስ በነበርኩበት ክፍል ውስጥ ገባ። እጅግ በጣም በኃይልና በስልጣን የተሞላ መንፈስ ነበር። እኔ ለራሴ መቆጣጠር ከምችለው በላይ አቅም የነበረው መንፈስ። ወዲያውኑ ሰውነቴ በፍርሃት ተሞላ። ይህም ሲሆን ወዲያውኑ ሃይማኖቴ የሰጠኝን ኃይልና ስልጣን በሙሉ በዛ መንፈስ ላይ ለማጣት መጠቀም ጀመርኩ። በአላህ ስም አዝሃለሁ፣ እንድትለቅ እነግርሃለሁ እልጀመር። ሰይጣን እቃወምሃለሁ፣ አሁኑኑ ውጣ እላለሁ። ነገር ግን እነዚህም በሙሉ ቃላቶችን ብጠቀም ምንም ሊረዳኝ አልቻለም ነበር። ነፍሴ እጅግ በጣም ተጨንቃ ነበር። ወዲያውኑ ያ መንፈስ እያነቀኝ ያክል ያለ ስሜት ተሰማኝ። ሕይወቴንም ሊያጠፋትና ሊገለኝ የመጣ መሰለኝ። ትንሿ ልቤ ልትጠፋ ደረሰች። በፍርሃት ተሞላው። ልሞት ያክል ያለ ስሜት የመጨረሻው እስትንፋሴን እየተነፈስኩ እንዳለ ተረዳው። ወደ ሰማይ እያየው እየጮኩኝ መጣራት ጀመርኩ። በሰማይ ያለኸው አምላክ እርዳኝ እያልኩ ጮኻለሁ። እነዚህን ቃላቶች ከአፌ እንዳወጣው ወዲያውኑ አንድ ድምፅ ወደኔ መጣ። ልክ አሁን ላይ የኔን ድምፅ በጥራት በጆሮአችሁ እየሰማችሁት እንዳለ ያክል ያ ድምፅ ወደ ጆሮዬ እንዲህ ሲል ተናገረ። የኢየሱስን ስም ጥራ አለኝ። ይህ የሆነው ልክ የሆነ ሰው ጆሮዬ ጋር ቆሞ ጮክ ብሎ እየተናገረ ያክል ነበር የሚሰማኝ። በሰዓቱም በጭንቀትና በፍርሃት ተውጬ ስለነበር ምንም አላቅማማሁም ነበር። የመጠየቅ እንኳን ሐሳቡም አልነበረኝም። አስቡት እስኪ አንድ ሰው ጥልቅ የሆነ ውቅያኖስ ውስጥ እየሰመጠ ለእርዳታ ገመድ ስትወረውሩለት የገመዱን ቀለም የሚያይ ይመስላችኋል? በፍጹም አያይም። እኔም ልክ እንደዛው በሞትና በሕይወት መካከል ነበርኩ። ወዲያውኑ እንዲህ ስል ተጣራው፣ ኢየሱስ ሆይ አንተ የእውነት ካለህ ራስህን አሳየኝ። እስከ ዛሬ ይገርመኛል ለምን ኢየሱስን ጥራ ስባል እንደዛ አይነት ቃላቶችን እንዳወጣው። ለምንስ በቀላሉ ኢየሱስ ሆይ እርዳኝ አልልም? እንደዚህ ብላችሁ ብትጠይቁኝ ለምን እንደሆነ አላውቅም። ነገር ግን በዛ መንገድ ነበር የተጣራሁት። የሚገርመው ነገር ይህን ነገር ተናግሬ ሳልጨርስ ወዲያውኑ ሁሉ ነገር ወደ መደበኛ ተቀየረ። እያነቀና እያስጨነቀኝ የነበረውና ውስጤ የነበረው ፍርሃት በሙሉ ብትን ብሎ ጠፋ። ምንም ያህል እንኳን በዚህ ክስተት ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ ባልቀበልም የመጀመሪያው
እርምጃ ነበር። ይህ ለኔ ትልቅ ግራ መጋባትን ፈጠረ። ለምን ኢየሱስ ክርስቶስ አንድ ሙስሊምን ይረዳል? በእርግጥ በኔ ኃይል ጥሩ ሙስሊም ሰው ለመባል የቻልኩትን በሙሉ ጥሬያለሁ። ራሴንም ለፈጣሪ ጥሩ ባሪያ አድርጌ አቅርቤያለሁ። እስከ መሰዋት ድረስ ልከተለው ወስኜያለሁ። ይህን ነገር የወሰንኩት ለግሌ ብቻ አይደለም። የአገሬ መንግስትም ያውቃል። ራሳቸውን ለፈጣሪያቸው ለሚሰዉ ሰዎች ልዩ የሆነ የቁርአን እትምና የመንግስት ማህተም ያለበትን መጽሐፍ ይሰጣሉ። እሱንም ተቀብያለሁ። ጥቂት ሰዎች ናቸው ይህንን የሚያደርጉት። አገራዊ ግዳጅ ቢመጣ ለአገሬና ለፈጣሪ ለመሰዋት ዝግጁ ነኝ ብዬ ፈርሜያለሁ። በአገሬ ውስጥም ተቃዋሚ የነበሩና እኛ ከምናምነው ሃይማኖት ውጪ የነበሩ ሰዎችን በስቅላትና በተለያዩ ቅጣት ሲቀጡ እኔ ነበርኩኝ ቅጣቱን የምሰጣቸው። ይህን ያህል ለሃይማኖቴ ተሰጥቻለሁ። ማረግ የነበረብኝን ነገሮች በሙሉ ፈጽሜያለሁ። ለሌሎች እንኳን ሳይቀር ምንም ሳልጨምር ምንም ሳልቀንስ ስለ ሃይማኖቴ ሰብኬያቸዋለሁ። ታዲያ ይህ ክስተት ሲፈጠር አንዳች ነገር እንደሳትኩኝ ገባኝ። ይህ ክስተት የመጣው ደግሞ ፈጣሪዬን ስለተጠራጠርኩኝ ወይም ደግሞ ሃይማኖቴን ስለተጠራጠርኩኝ እንዳልመጣ አውቃለሁ። ሙሉ በሙሉ የተሰጠው ሰው ስለነበርኩ ይህ ነገር እጅግ በጣም ግራ አጋባኝ። ለመርሳት ሞከርኩ፣ ነገር ግን ይህ የሚረሳ ክስተት አይደለም። ትልቅ ጥያቄ በልቤ ውስጥ ተፈጠረ። ኢየሱስ ለምን ሊረዳኝ መጣ? ኢየሱስ ለምንስ ሊረዳኝ ፈለገ? የሚል ጥያቄ። ይህ ጥያቄ ቀን በቀን በልቤ ውስጥ እያየለና እየባሰ መጣ። ኢየሱስ ስለ ሙስሊሞች ለምንስ ግድ ይለዋል? እኔ የማምንበትና የማመልከው ፈጣሪ ምንም እንከን የሌለበት ነው ብዬ አስብ ነበር። ታዲያ ለምንድን ነው ኢየሱስ የመጣው? ይህን ጥያቄ የምደጋግምላችሁ እኔም በልቤ በሰዓቱ ልክ እንደዚህ ያለ ማቋረጥ ይጎርፍ ስለነበረ ነው። ይህ ከሆነ ለተከታታይ 2 ሳምንታት ሌላ ነገር ማሰብ አልቻልኩም ነበር። ታዲያ አንድ ውሳኔ ጋር ደረስኩ። እሱም ጾምና ጸሎት መያዝ። ፈጣሪንም ራሱኑ መንገዱን እንዲያሳየኝ እጸልያለሁ ብዬ አሰብኩ። በእርግጥ በቁርአን ውስጥ አንድ የሚባል ንግግር አለ። የፈጣሪ መንገድ ብዙና የተለያዩ ናቸው፣ ነገር ግን መዳረሻው አንድ ነው ይላል። የተለያዩ ተራሮችን ብትወጡ እንኳን መዳረሻችሁ አንድ ይሆናል ይላል። ይህንንም ሳስብ ልቤ ይከፈል ነበር። ምናልባት የፈጣሪ መንገድ አንዱ ይህ ይሆናል። በሌላ በኩል ደግሞ ምናልባትም ፈጣሪ አንድ መንገድ ለኔ አዘጋጅቶልኝ ይሆናል እላለሁ። ያንንም መንገድ እንድከተለው ጠርቶኛል፣ ፈልጎኛል። ታዲያ ከልቤና ያለኝን አቅም በሙሉ ተጠቅሜ ጾም ጸሎት ገባው። ይህንን ጥያቄ ብቻ ይዤ ነበር የገባሁት። ይህ ጥያቄ እንዲመለስልኝ ፈልጌያለሁ። አምላኬ ሆይ ምን እንዳደርግ ነው የምትፈልገው? የትኛውንስ መንገድ እንድከተል ፈልገህ ነው የሚል ጥያቄ። ታዲያ ለሚቀጥሉት 2 ሳምንታት ያለማቋረጥ በአንድ ስፍራ ላይ ቁጭ በማለት ለቻልኩት ሰዓታት በሙሉ እጸልይ ነበር። እጸልያለሁ፣ እተኛለሁ፣ እነሳለሁ፣ እጸልያለሁ። ለ2 ሳምንታት ይህንን በድግምግሞሽ ሳላቋርጥ አደረግኩ። በነዛ 2 ሳምንታት ውስጥ ምንም አይነት መልስ አላገኘሁም ነበር። ግራ ተጋባው፣ ደነገጥኩ። ንዴት ቢጤም ያዘኝ። ምንድነው? እስካሁን ድረስ ጾሜ ጸልዬ ምንም እንዴት አላገኝም? ልርሳው። ምን እንደሚፈልግ አይነገረኝም፣ ላውቅም አልችልም እያልኩ ነጫነጫለሁ። ከዚህም አለፈና ትልቅ ጥያቄ በልቤ ውስጥ ሰረጸ። ምናልባት ራሱ አምላክ የሚባል ነገር ባይኖርስ እልጀመረ። ይሁንን ሁሉ የዕድሜ ዘመኔን የፈጀሁት ለውሸት ነው እላለሁ። ለዘመናት ሕጉን ስጠብቅ ሳነብ ስታዘዝና ብዙ ነገሮችን ለሱ ስል ሳደርግ እንዴት ለኔ ግድ አይለውም?
በልቤ ምን ያህል እንደማከብረው እንደምወደው እያወቀ ለምንስ ዝም ይለኛል? ይባስ ብሎ በሌላ ነገር ደግሞ ግራ እንድጋባ አድርጎኛል። ምናልባት የኔ ስህተት ይሁን፣ ምናልባት ፈጣሪ የለም ይሁን፣ ምናልባት ስለኔስ ግድ የሚለው ቢሆን ኖሮ ለ2 ሳምንታት ሳላቋርጥ እየጾምና እየጸለይኩ በነበር ሰዓት ለምን መልስ አይሰጠኝም? እንዴትስ ለ2 ሳምንት ዝም ሊለኝ ይችላል? ካሁን በኋላ ሃይማኖታዊ የሚባል ነገር አላረግም፣ አልፈልግም። እስከ ዛሬም ውሸት ነበር የተከተልኩት። ከዛሬ ጀምሮ የራሴን ነገሮች ላይ ብቻ አተኩራለሁ። የራሴን መንገድ ይዤ እሄዳለሁ። እኔን የሚያስደስተኝን ነገሮች ብቻ አደርጋለሁ። ልክ በዛች ቅጽበት የእግዚአብሔር አምላክ መገኘት ክፍሉን ሞላው። በእስልምና አንድ ትልቅ ሕግ አለ። እርሱም ፈጣሪን መጠራጠር ነው። ፈጣሪን መጠራጠር ይቅር የማያስብል ኃጢአት ተብሎ ይቆጠራል። የሱን ትንቢት፣ የሱን አስተምሮና እሱን ራሱን መጠራጠር ኃይለኛ የሆነ ኃጢአት ነው። በሰዓቱ እኔ ይህንን ፈጽሜ ነበር። በአንድ በኩል ደግሞ በእስልምና አንድ ትምህርት አለ። አላህ በፍጹም ሊጎበኛችሁ አይችልም። በፍጹም እናንተ ጋር ሊመጣ አይችልም። ሰውና ፈጣሪ በፍጹም ህብረት ሊያደርጉ አይችሉም። በሰዓቱ አንድ ነገር በልቤ ውስጥ ነበር። በእስልምና ይቅር የማይባለውን ኃጢአት ሰርቻለሁ። ታዲያ ካሁን በኋላ ይቅር አልባልም። ይሁን እንጂ በሚታይ መልኩ የእግዚአብሔር መገኘት በክፍሌ ውስጥ ነበር። በቅድስናውም ተማርኬያለሁ። የሁሉ የሚሆነው በቅጽበት ነው። የሱ ቅድስና የኔን የኃጢአት ብዛት አጉልቶ ያሳየዋል። አንድ ነገር ገባኝ። እሱ እጅግ በጣም ቅዱስና ፍጹም አምላክ ስለሆነ ምናልባትም አሁን ላይ በክፍሌ ውስጥ የተገኘው ሊገለኝ ወዶ ነው ብዬ አሰብኩ። እጅግ በጣም ተንዘቅዝቄ አለቀስኩ። ምክንያቱም ደግሞ መሞት አልፈልግም ነበር። እሱ በጣም ቅዱስ ነው፣ እኔ ደግሞ የረከስኩ ሰው ነኝ። እየተንፋቀኩኝም ወደ ክፍሌ ጥግ ሄድኩኝ። ጭንቅላቴንም በእግሮቼ መሃል ቀብሬ እየተንሰቀሰኩኝ እያለቀስኩኝ እግዚአብሔር ሆይ ማረኝ ማለት ጀመርኩ። በልቤ ውስጥ በእርግጠኝነት እሱ ሊገለኝ እንደመጣ ነው የተሰማኝ። ያን ሁሉ ከተናገርኩኝ በኋላ መቼስ አይምረኝም እያልኩ እያለቀስኩ ልክ እንደ ሕፃን ልጅ እየሆንኩኝ ምህረትን እጠይቅ ጀመር። ማረኝ ማረኝ እያልኩ በተቆራረጠ ድምፅ አለቅሳለሁ። በዛ ሁኔታ በመርበትበቱ ውስጥም እያለሁ ትከሻዬን አንድ ሰው ልክ ያስ ሲያደርገኝ ተሰማኝ። ረጋ ባለና ቀስ ባለ በተዋበ ቅላጼ ያለው ድምፅ ይቅር ብያለሁ አለኝ። እነዛ ቃላቶች ከወጡ በኋላ ወዲያውኑ በስጋዬ ይቅር እንደተባልኩኝ ተረዳሁ። ነገር ግን ሊገባኝ አልቻለም ነበር። በነበርኩበት ሃይማኖት ይቅር በለኝ ማለትን ተለማምደናል። ነገር ግን እስከ ምድር ፍጻሜና እስከ ፍርድ ቀን ድረስ ይቅር እንባል አንባል የምናውቀው ነገር አልነበረም። አሁን ግን በቀላሉ ይቅር ብያለሁ የሚል ድምፅ ነው የሰማሁት። ይህ እኔ ለዓመታት ካመንኩት ጋር ይጋጫል። ማንም ሰው እስከ ፍርድ ቀን ድረስ ወደ መንግሥተ ሰማያት መግባት አይችልም። ነቢዩ መሐመድ ሳይቀር መንግሥተ ሰማይ ለመግባት የፍርድ ቀንን መጠበቅ አለበት። በዛ ቀን ሁሉም ሰው ፍርድን ይቀበላል። ይህ የአላህ ቃል ስለሆነ ማንም ሊሽራው አይችልም። ታዲያ ይህ የትኛው አምላክ ነው እኔን በዚህቹ ቅጽበት ይቅር ሊለኝ የሚችለው? እንዴትስ ነው ይቅር ብያለሁ ሲለኝ በስጋዬ ይቅር እንደተባልኩኝ የተረዳሁት? አንተ ማነህ የሚል ጥያቄን ጠየቅኩት። እርሱም እንዲህ ብሎ በተረጋጋ ድምፅ ተናገረኝ። እኔ መንገድ፣ እውነት፣ ሕይወት ነኝ። እንደዚህ ብሎ ሲናገር ወዲያውኑ ይህ ሰው እጅግ በጣም ጠቃሚና አንገብጋቢ ሰው እንደሆነ ተረዳው። ነገር ግን ማንነቱንና ለምን ይቅር እንዳለኝ እንኳን አላውቅም ነበር። ታዲያ አከታትዬ በፍርሃት ድምፅ ይህን ጥያቄ ጠየቅኩት። ስምህ
ማን ይባላል? እርሱም ኢየሱስ ክርስቶስ እባላለሁ አለኝ። ልክ ማንነቱን እንደነገረኝም የሚያስገርም ነገር ሆነ። ወዲያውኑ ስጋዬ፣ መላ ሰውነቴ ለዚህ ጥሪ ምላሽ መስጠት ጀመረ። ልክ አንድ ሰው ሰውነት ውስጥ ያሉት አጥንቶች በሙሉ ሲወሰዱና አቅም እንደሌለው ሰው ወዲያውኑ በግንባሬ ተደፋው። ቀድሞ በፍርሃትና በድንጋጤ በመርበትበት ከማለቅስ ሰው በላይ ማልቀስ ጀመርኩ። የእግዚአብሔር ክብር መላ ሰውነቴን ይነዝረኝ ጀመር። ያለማቋረጥ አለቀስኩ። አሁን እንኳን ይህንን ሳወራላችሁ እንባ እየተናነቀኝ ነው የማወራው። ይህ ክስተት ከተከሰተ 18 ድፍን ዓመት አልፎታል። ነገር ግን ልክ እንደ አዲስ ይሰማኛል። ይህንን ጊዜ በፍጹም አልረሳውም። ፍቅሩን መርሳት አልችልም። ምሕረቱን መርሳት አልችልም። ሳላውቀው የሰጠኝን ፍቅር መርሳት አልችልም። በዛ የተደረገልኝን ነገር መርሳት አልችልም። ይቅር ተባልኩኝ። ድጋሚ እድል ተሰጠኝ። ከትክክለኛው አምላኬ ፈጣሪዬ ጋር ተገናኘሁ። ለብዙ ዓመታት ፈጣሪዬን አምላኬን ለማስደሰት ሞክሬ ነበር። ነገር ግን ምንም አይነት ምላሽ አልተሰጠኝም። ያደረኩት ነገሮች በሙሉ ለከንቱ ነበር። አሁን ግን ትክክለኛውንና ምላሽ የሚሰጠኝን አምላኬን አገኘሁት። ይቅር ሊለኝ እንኳን የተገባው ሰው አልነበርኩም። ሊወደኝ የተገባውኝ አልነበርኩም። እርሱ ግን እንደ ሰው አይደለም። የተጭበረበርኩ ያክል ተሰማኝ። ለብዙ ዓመታት ይህ አምላክ ነው ተብዬ የነበረው አምላኬ እንዳልሆነ ተረዳው። ለብዙ ዓመታት ይህንን ሕግ ከጠበቅ ታስደስተዋለህ ያሉኝ በሙሉ ውሸትና ማጭበርበር ነበር። በዚህ ሁሉ መሃል ግን አምላኬ ሊፈልገኝ ያለሁበት ድረስ መጣ። አልተጠየፈኝም። እስር ቤት ድረስ ገብቶ አናገረኝ። ትክክለኛው አምላክና አባቴ እንዲህ አለኝ፣ እኔ እንደምወድ ውደድ፣ እኔ ይቅር እንደምል ይቅር በል። ወዲያውኑ በልቤ አንድ ነገር ተሰማኝ። አዎ ይህ ነው ትክክለኛው መንገድ። አዎ እግዚአብሔር መሐሪ ነው። እግዚአብሔር አፍቃሪ ነው። ለ2 ሰዓታት ያለ ማቋረጥ አነባው። ምናልባትም በሰውነቴ ውስጥ ያለውን ፈሳሽ በሙሉ በእንባ መልክ ተጠቅሜዋለሁ ማለት ማካበድ አይሆንብኝም። በእግሮቹ ስር ከተደፋውበትም ልመለከተው ቀና አልኩኝ። እንዴት እንደሆነ ባላቅም ቀና ብዬ ስመለከተው ብዙ ህዝቦች ከተለያዩ ጊዜያት ውስጥ አየው። ይህን ማየው በሱ ውስጥ ነው። የተለያዩ ቀለማት ያላቸው ህዝቦች፣ የተለያየ ነገድ፣ ብዙ አይነት ሰው በሱ ውስጥ አለ። የማያቸው እነዚህ ሰዎች በሙሉ በውስጣቸው አንዳች ኃጢአት ነበረ። የተመላለሱበትንም መንገድ መለከት ነበረ። በብዙ ኃጢአት ውስጥ ተመላልሷል። እኔም ልክ እንደነዚህ ሰዎች ኃጢአቴ የበዛ ሰው ነኝ አልኩ። እንዲህም አለኝ፣ እኔኮ በቀላሉ ነው ምህረት ያደረግኩልህ። እኔም ቀጠልኩና አዎ እጅግ በጣም በቀላሉ ነው ይቅር ያልከኝ። ልክ በብርጭቆ ውስጥ ያለን ውሃ አንስቶ እንደ መጠጣት ያክል ቀላል ብዬ በሰውኛ ልገልጽ ሞከርኩ። ከዚህም በኋላ አሰብኩና አይደለም፣ በፍጹም አይደለም፣ ከዚህም ይበልጣል፣ ከዚህም በቀለለ መንገድ ነው ምህረት ያደረክልኝ። እንዲህም አለኝ፣ አንተን እንደዛ በቀላሉ ይቅር እንዳልኩ እነሱንም በቀላሉ ምህረት አደርግላቸዋለሁ አለኝ። ነገር ግን ማን ይህንን ይነግራቸዋል ሲል ጠየቀኝ። እኔን ላከኝ አልኩ። የመጨረሻው ቃላቶቹ ሂድ የሚል ነበር። ልክ እንደዚህ ነው ክርስትናን የተቀበልኩትና ኢየሱስ ክርስቶስን በሕይወቴ ላይ ያነገስኩት። በእስር ቤት ውስጥ ሆኜ መጸለይ ጀመርኩ። እግዚአብሔር ሆይ እባክህ መጽሐፍ ቅዱስን ላክልኝ እላለሁ። የሚገርመው ነገር በቀጣይ የሆነው ልክ እንደ ተአምር ነው። ምክንያቱም ከሌላ ክፍል ውስጥ
አንድ የማላቀው ግለሰብ መጥቶ መጽሐፍ ቅዱስን ያለምንም ጥያቄና ያለምንም ንግግር አምጥቶ አስረከበኝ። ይህ ሰው ህንድ ነበር። ከሰጠኝም በኋላ እንዲህ አለኝ፣ ይህ አንተ የጠየቅከው ነገር ነው። በቋንቋው ነበር የነገረኝ። ነገር ግን እንደ አብዛኛው ኢራናዊ ህንደኛ እችል ነበር። በሰዓቱ ጥቁር መጽሐፍ ነበር የተቀበልኩት። መጽሐፍ ቅዱስ መሆኑን ያወቅኩት ካየሁት በኋላ ነው። እጅግ በጣም ተገረምኩኝ። ለማመስገን ቃላት አጣው። እግዚአብሔር ሆይ ትላንት ማታ ጠይቄህ ዛሬ ጠዋት ሰጠህልኝ አልኩ። የበለጠ ወደድኩት። አንተ ፈጣን ነህ፣ ካንተ ጋር ይመቻል። የእውነት እንደምትወደኝ አወቅኩ። አቅራቦትህ ፈጣን ነው። በልቤ ውስጥ አንድ ነገር አረጋገጥኩኝ። የሚኖር ሕያው የሆነ የሚወደኝን አምላክ አገኘሁ። አንድ ነገር ልነግራችሁ እወዳለሁ። ይህንን ምስክርነት የማጋራችሁ ኃያል ታላቅ ገናና የሆነ አምላክ እንዳለ ሰዎች እንዲያውቁ ነው። ማንም ሰው የኔን ምስክርነት ሰምቶ ክርስቲያን እንዲሆንና ኢየሱስ ክርስቶስን እንዲቀበል አልጠብቅም። የኔ ምስክርነት ጥሩነቱ፣ መልካምነቱ ለኔ ብቻ ነው። ነገር ግን ሰዎች ይህን እንዲረዱ ፈልጋለሁ። ይህ የታላቁ የእግዚአብሔር አሰራር ነው። እርሱ ሁሉ በሁሉ ሁሉን ቻይ የፍቅር አምላክ ነው። ይህ አምላክ ነው ለሚፈልጉት በሙሉ የሚገኘው። ሰዎችን ሁሉ እኩል በሆነ ደረጃ ይወዳል። ባለው ኃይል በሙሉ እኔ፣ አንተ፣ አንቺን ይወዳል። ይህን የምትሰሙኝን አንድ ነገር ላዛችሁ እፈልጋለሁ። እንዲህ ብላችሁ ከልባችሁ እንድታወሩ እፈልጋለሁ። በራችሁን ዝጉ፣ ብቻችሁንና እንዲህ ብላችሁ ጸልዩ። እግዚአብሔር ሆይ አሁን የሰማሁት ምስክርነት እውነት ከሆነ እባክህ ተገለጥልኝ። የሰማይና የምድር ፈጣሪ የሆንከው አንተ እግዚአብሔር ወደኔ ና በሉት። አንድ ነገር አረጋግጥላችኋለሁ። ይህንን ጸሎት ከልባችሁ ለአንድ ደቂቃ እንኳን ቢሆን ከጸለያችሁ የኔን የተቅበዝባዥነት ሕይወት የቀየረው ያ ትልቁ የፍቅር አምላክ የሆነው ኢየሱስ ክርስቶስ የናንተንም ሕይወት ይቀይረዋል። እስከ ዛሬ ድረስ ያደረጋችሁት ነገር ቢኖር በሙሉ ይቅር ይላችኋል። ዛሬ ላይ በእርግጠኝነት ስሙት፣ ከሱ ጋር በመንግሥተ ሰማያት እንደምሆን አምናለሁ። ደግሞም እናንተንም በዛ ስፍራ ላያችሁ እወዳለሁ። እኔን 100% እርግጠኛ እንዳረገኝ እናንተንም እርግጠኛ ያደርጋችኋል። ይህንን ፍቅርና ምሕረት እንድትቀምሱት ይፈቅድላችኋል። ያ ነው የኔ ጌታ የኔ አምላክ የምለው። ክብር ለእግዚአብሔር ይሁን። ምናልባት ይህንን የምታዳምጡት አንድ ምክር ቢጤ ልነግራችሁ እወዳለሁ። በተለይ ደግሞ አሁን ባወራሁት ነገር ላይ ጥርጣሬ ላላችሁ ሰዎች እመኑ። እንደኔ ሃይማኖታዊ የነበረና ሃይማኖቱን ይጠብቅ የነበረ ሰው አለ ማለት ይከብደኝ ነበር። ለሃይማኖቴ ነፍሴን እስከ መስጠት ድረስ የተሰጠው ሰው ነበርኩ። ሙስሊም እያለሁ አውቃለሁ የብዙ ሙስሊሞች ጥያቄ ኢየሱስ ክርስቶስ አምላክም ሰውም እንዴት ሊሆን ይችላል የሚል ጥያቄ ነው። አዎ ልክ ናችሁ። መቼም ቢሆን ሰው ሆኖ የተፈጠረ ግለሰብ አምላክ ሊሆን አይችልም። ነገር ግን አንድ ነገር እወቁ፣ አምላክ እግዚአብሔር ሁሉ በሁሉ የሆነ ነው። ሁሉንም የሚችል ምንም የማያቅተው ኃያል አምላክ ነው። ይህ ታላቅ አምላክ ፍቅር ግድ ስላለውና ምሕረት ማረግ ስለፈለገ ሰው ሆኖ መጣ። ድሮ ሙስሊም እያለን እንደምንማረው ሳይሆን የራሱ አምላክ እግዚአብሔር ነው ወርዶ ሰው ሆኖ የመጣው እንጂ ሌላ የተለየ ማንነት አይደለም። እንደ ክርስቲያንም እንዲህ አንልም። ኢየሱስ ክርስቶስ ከእግዚአብሔር የተወለደ ልጅ አይደለም። ነገር ግን እግዚአብሔር ራሱን ለመግለጥ በኢየሱስ ክርስቶስ መጣ። ለሁሉም ሕዝብ ራሱን ለማሳየት ሰው ሆኖ መጣ፣ ወረደ።
ይህን የምታዳምጡትን በሙሉ አንድ ነገር እንድትሞክሩ እለምናችኋለሁ። ይህንን አርጋችሁ ካልሰራ እኔ ተጠያቂ እሆናለሁ። እስኪ እግዚአብሔርን በንጹህ የሆነ ልብና በትክክለኛው አቀራረብ እንዲገለጥላችሁ ጸልዩ። ካልተገለጠ እኔ ተጠያቂ እሆናለሁ። ኢየሱስ ክርስቶስን በንጹህ ልብ ፈልጋችሁት ካልተገኘ እስኪ እግዚአብሔርን በዚህ ፈትኑት። እስቲ በንጹህ ልብ ለእግዚአብሔር ጥያቄያችሁን አቅርቡ። አንዳንድ ጊዜ ቀለል ብላችሁ ቅረቡ። ምናልባት የታመመ ቤተሰብ ካላችሁ ቀለል ብላችሁ እግዚአብሔር ሆይ የታመመ ቤተሰብ እከሌ እንዳለኝ ታውቃለህ፣ በሽታውንም የደረሰበትንም አንተ ታውቃለህ። ያንተ የፈውስ እጅ ደግሞ ያስፈልገዋል። በሕክምናም አልሆነም፣ አንተ ብቻ ነህ ልትፈውሰው የምችለው። ወይም ደግሞ እግዚአብሔር ሆይ የተሰበረ ልቤን ይዤ ወደ አንተ ቀርባለሁ በሉት። ምንም አይነት ተስፋ የለኝም፣ ወደፊቴም ያማረ አይደለም፣ መኖር አልፈልግም የሚል ጥያቄ ካላችሁ ይህንን ጥያቄያችሁን ሊቀበልና ምላሽ ሊሰጣችሁ ዝግጁ የሆነ አምላካችሁ ይጠብቃችኋል። አባትነቱን ሊያሳያችሁ ይፈልጋል። አው ከሁሉም ነፃ ሊያወጣችሁ እግዚአብሔር ይጠራችኋል፣ ይፈልጋችኋል። ነፃ መውጣት የሚቻለው በሱ ብቻ ነው። እርሱም ነፃ ሊያወጣችሁ ይወዳል። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን፣ አሜን። ይህን ምስክርነት ከእንግሊዘኛ ወደ አማርኛ ያቀረብንላችሁ አማርኛ ቲዩቦች ነን። በዚህ ምስክርነት ልባችሁ እንደተነካ አንጠራጠርም። ይህን ምስክርነት የኢየሱስ አዳኝነትን መስማት ያለበት ብዙ ነፍስ አለ። ብዙ ነፍሳት ኢየሱስ ክርስቶስን ተርበውታሉ። ይህን ማወቅ ለሚገባውና ለምትሳሱለት ሰው ላኩላቸው። እግዚአብሔር ድንቅ ተአምራትን ያደርጋል። ይህን በረከት ባርከናችሁ እንጨርሳለን። ኢየሱስ ክርስቶስ ባስቸገራችሁና ከአቅማችሁ በላይ በሆነ ባቃታችሁ ነገር ላይ ጣልቃ ይግባላችሁ። አሜን።